ያለ ሰው በዛ ኳሊቲያቸው አገርን እያገለገሉ ነው። ሁለቱም አሪፍ ናቸው። ማንንም መምረጥ አልችልም አልኩኝ። ሌላ ሁለተኛ ቪዲዮ መጣ። ሲመጣ ምንድነው የሚለው? በአሁን ሰዓት ጥያቄው የሚለው ግቡና ይዩት። አላልክም እከካም ሂጂና ቪዲዮን አይተሽ ማለት ነው ካላልኩኝ እኔ ከሁለቱም ምረጥ ተብዬ ሁለቱም ጀግኖች ናቸው፣ ሁለቱም ወንድሞቼ ናቸው፣ ሁለቱም ጓደኞቼ ናቸው ካላልኩኝ ማለት ነው ብሎክ አድርጉኝ። ካላልኩኝ ማለት ነው እከክ አንድ ቪዲዮ እያየሽ እኔ ባይ ዘ ወይ ከእንዲህ አልቆጥራችሁም። ባይ ዘ ወይ አንዳንድ እከካሞች ከእንዲህ አልቆጥራችሁም። ብሮ የምትሰማ ትሰማኛለህ ብያለሁ። ያ ከዛ ሁለተኛ ቪዲዮ ላይ መጣ። ሁለተኛ ቪዲዮ ላይ በአሁን ሰዓት ብለሃል እኮ ያ በአሁን ሰዓት ተባለ። ጥያቄው ላይ ጥያቄውንም ሂዱና ይዩት። በአሁን ሰዓት ለአንተ ምርጡ ቲክቶከር ማን ነው ተባልኩኝ። ከቪዲዮ በፊት ምን ብያለሁ መሰላችሁ? ይህንን እኔ ባልመልስስ ምናምን እያልኩ ነበረ ከቤንጂ ጋር። ከዛ ኖርማል ነው ላይክ በአሁን ሰዓት ምርጡ ቲክቶክ ለምሳሌ የሆነ የቲክታክ አዋርድ ጊዜ ማን ነው ምርጡ ቲክታከር ስባል ማንን ያልኩት? ዩቲናስ ይገባታል። ስለሚገባት በሰዓቱ ምንም ሀሳቤን የሚቀይር ነገር የለም። በሰዓቱ ስለሚገባት ዩቲናስ አልኩኝ። ግን ወደድክም ጠላህም ማለት ነው ሂዝ ማ ብራዘር አብሮኝ ዘፈን ስለዘፈነ አይደለም። አንድ ሪያሊቲ ልንገር፣ አብሮኝ ስለዘፈነ አይደለም። ብዙ ነገር እኔ እና እሱ አውርተናል። ብዙ ነገር ላይክ በብዙ ነገር የተጋገዝን ሰዎች ነን እና አዶናይ ያልኩኝ ብሮ አዶናይ አይፈልም። ጆን ዳንኤልን ሸምጥጬ ነው ጆን ዳንኤል ያደረገልኝን ረስቼ ነው አይደለም በፍጹም ብሮ። ነገም ዛሬ ማንም አይገለብጠው። አሁን ግን አዚስ ታይም ለአንተ ጎበዙ ቲክታከር ወይም ምርጡ ቲክታከር ማን ነው ትለኝ? ምን ሆነ ነው ማለት ምን ሆናችሁ? ሜቢ ከአንድ ወር በኋላ ደግሞ ብትጠይቀኝ ቤኪ 4 ኪሎ ልል እችላለሁ። ሜቢ ከአንድ ወር በኋላ ብትጠይቀኝ ናውን ፎንቲ ልል እችላለሁ። አዚስ ታይም ግን ብሮ አዶናይ ኢዝ ማይ ብራዘር። በቃ ምርጡ ቲክታከር ለእኔ በዚህ ሰዓት እሱ ነው። ከኔ ቀጥሎ ሊሆን ይችላል፣ ከኔ በፊትም ሊሆን ይችላል። እኔ እንዳለው ሆኖ ግን ጆን ዳንኤል ዛሬም ነገም ከነጎዳም ሂዝ ማይ ብራዘር። ውለቱ አለብኝ። ምክንያቱም ታምሜ እኔ የዛኔ ታምሜ ጋይስ ሆስፒታል በነበርኩበት ሰዓት የማልቀይረው ሀቅ ነው። በነበርኩበት ሰዓት ሌላ ጌመርኩ ገብቶ ጌሙን እየተጫወተ ነበር። እሱ ግን ስራውን ትቶ ከኔ ጋር ቁጭ ብሎ ማዘር ስታለቅስ አብሮ እያለቀሰ የነበረ ሰው ነው። ያንን ውለታ ደግሞ አልቀይረውም። ምን ያገናኘዋል? በአሁኑ ሰዓት ምርጡ ቲክታከር አዶናይ ከማለት ጋር የጆን ዳንኤል ውለታ ምን ያገናኘዋል? እስቲ ምን ያገናኘዋል? ምድረ ድንጋይ ራሶች ምን ያገናኘዋል? እስቲ ቆይ አሁንም እናገራለሁ። ውለታ እንዲያረገልኝ የሚለውን ከመናገር ወደኋላ ምን ያገናኘዋል? እስቲ እንደው በመድኃኒዓለም እስቲ ምን 1% የሚያገናኘው ነገር ምንም እኮ አይገናኝም። ለምን እንደው ቅል ራስ እንሆናለን? በመድኃኒዓለም ነገርኩ። አሁን እኔ ለምሳሌ አዶናይን ሰው ጓደኛ ሲለኝ ለምን ጓደኛ ትላላችሁ? ወንድሜ ነው እላለሁ። ይሄ እኮ ማሽቃበጥ ሆነስ አይደጋረኝ እንኳን አሽቃበጥ እንዴ። እኛ እኮ ከቪዲዮ ውጭ እኮ ብዙ ነገር የምናሳልፍ ሰዎች ነን። ከቪዲዮ ውጭ ብዙ ነገር የምናሳልፍ ሰዎች ነን። እርስ በርስ እኮ የምንተጋገዝ ሰዎች ነን። ነገርኳችሁ። እኔ እኮ አዶናይ እስር ቤት ሆነን ስለ ቪዲዮ ዘፈን እንሰራለን አይደለም ስናወራ የነበረው ስለ ህይወታችን። ህይወት እንዲሆኑብኝ እንዲገብቱ በዚህ ወጥቶ እንዲሆኑ ህይወት የተመካከረን ሰዎች ነን። ስለዚህ አንዳንዴ እያስተዋልን እሺ። አንደርሬትድ ቲክታከር ደግሞ ብሮ ልንገራችሁ፣ አንደርሬትድ ቲክታከር ጠፍቶብኝ አይደለም እንዲሁ ልንገራችሁ። እኔ ይኸውላችሁ አንደርሬትድ ቲክታከር ብዬ ሁሉም ጓደኞቼ ምናምን አውቄ ዋልፔፐሬን አውቄ ነበር ሳሳየ የነበረው። ሁሉም ሲስተም ነው ይሄ የሶሻል ሚዲያ ሲስተም። ፕሊስ ይግባችሁ። ሶሻል ሚዲያ ይኸውላችሁ ሶሻል ሚዲያ ኢስ ሲስተም።
ለምሳሌ ልንገራችሁ። እኔ አሁን ሀቅ ልንገራችሁ። ፒን ያረኩ ቪዲዮ አለ፣ ግቡና ይዩት። ሰላም እንዴት ናችሁ ምናምን ቤተሰቦች፣ እንግዲህ እንዲህ ብዬ ሰላም እንዴት ነህ ብዬ ቪዲዮ ስሰራ ሰላም ሳልለው ነው ቪዲዮ ላይ የጀመርኩት። ይኸውልህ ሶሻል ሚዲያ የሚፈልገው ፕላትፎርም አለ። እንደሚፈልገው ነው የምትሄዱት። እንግዲህ ቤተሰቦች ዛሬ ከእንትና ጋር እገኛለሁ እና ወንድሜ እንዴት ነህ ሰላም ነው ስለው ለቪዲዮ ነው ሰላም ምለው ብሎ ለቪዲዮ ነው ሰላም ምለው እንጂ ኦልሬዲ ቀድሜ ሰላም ብየዋለሁ። ቪዲዮ የሚፈልገው ነገር አለ። ስለዚህ እንደዛ እናድርግ። አሽቃባጭ አጨብጫቢ ብትለኝ አይሞቀኝም ብሮ። ማነኝ አጨብጫቢ ነኝ። እሳይ ደግ አደረኩ። እኔ ልንገራችሁ ደግ አደረኩ በቃ። ስለዚህ በአሁኑ ሰዓት ምርጡ ቲክታከር ለአንተ ማን ነው? ቅልቦችም እኮ በአሁኑ አዶናይን ያሉት፣ በባለፈው ደግሞ ጆን ዳንኤልን ነው። ስለዚህ እስቲ አንዴ የጆሲ ፋሚሊዎች ቀይ ልብ ቆርጣን ኮሜንት ላይ አድርጉልኝ። አሽቄ የምር ስሜን ሁላ ቀይረዋል። ጆሲ አሽቄ እለዋለሁ። እውነት ጆሲ አሽቄ እለዋለሁ። ምንም አታመጡም። ባይዘወይ እዚህ ይኸውልህ ትንጫጫለህ እንጂ ማለት ነው ምንም አታመጣም። ምንም እኛ ዞረን ለምሳሌ እኔ አሁን ዞሬ ነገር ከጆን ዳንኤል ጋር አንድ ቪዲዮ ብለቅ ማለት ነው አፍረ ነው ቁጭ የምትለው ሁሌም። ስለዚህ ፕሌስ እዛው ያዙት ልላችሁ ፈልጌ ነው። ከዛ በተረፈ የጃኒ አካውንት ተከፍቷል። ደስ ብሎኛል አካውንቷ በመከፈቱ። በእውነት አካውንት ሲዘጋ በጣም ይጨንቃል። እግዚአብሔር እኔ ስለማውቀው ነው። በእውነት አካውንት ሲዘጋ ይጨንቃልና አምሶ ሃፒ የጃኒም አካውንት ስለተከፈተ በጣም ደስ ብሎኛል። አካውንት ሲዘጋ በእውነት ከባድ ነው ስሜቱ፣ በእውነቴ ነው። እና እቺ መነጽር ደግሞ ባይ ዘ ዌይ እንትን ትከላከላለች። መጥፎ ኮሜንቶችን አታነብም። አሁን አሽቃባጭ ነፈሰበት ምናምን ወደ ነፈሰበት ምናምን ብትሉ አታነብም። መነጽሯ የምን ውድ መነጽር አዶናይ ነው ያመጣል። ጉድ ይበላ አነብም ባይ ዘ ዌይ እስቲ አዶናይ ነው ያመጣልኝ። ባይ ዘ ዌይ ይሄ ራሱ አዶናይ ነው ያመጣልኝ። እንደውም ጆሲ አዶናይ ልበለው እንዴ ስሜን? አይ እንትን ኦቨር ትሉኛለ። ኦቨር ጆሲ አዶናይ ልበለው እንዴ? እስኪ አንዴ በእናትህ እግዚአብሔር እስኪ አንዴ ልበለው። እግዚአብሔር ጆሲ አዶናይ ልበለው። ኖ ጆሲ አዶናይ ማዳ ነው ምለው አገኘሁ። ያበደ ስም የምር ስሜ ሰልችቶኝ ነበር። ጆሲ ብቻውን ሲሆን እጭ ብዬ ነበር። ጆሲ አዶናይ ማዳ ልበለው። ታቸው አታመለው እናቲቱ እግዚአብሔርን እንዴ እኔ ነገርኳችሁ ብሮ። ሶሻል ሚዲያ ላይ በቃ ሶሻል ሚዲያ ሲስተም የሚደነቀውን አደንቃለሁ፣ የሚነቀፈውን እነቅፋለሁ። በቃ የምር ጆሲ አዶናይ ማዳ። ከዚህ በኋላ እኔ ላይቭ ላይ ስመጡ ጆሲ አዶናይ ማዳ እያላችሁ ጻፉሽ። ለ10 ቀን እንደውም አዶናይ አሜሪካ ስለሄደ ያለውን ነገር ኃላፊነት ወስጄ በቃ እኔ ነኝ የምቆጣጠር። ጆሲ ማዳ በለው። ያ ጆሲ ማዳ። ኤኒዌይስ ቆይቺ መነጽር ብዙ ኮሜንት እያስመለጠች ነው። ወደዚህኛው ልቀር። ይሄ መነጽር ደግሞ ይሄ አዶናይ ነው ያመጣልኝ እና እቺ መነጽር ደግሞ ምን ትላለች? ምን ነው የምታነበው መሰላችሁ? ፍቅር የሆነ ነገር ነው የምታነበው። መጥፎን ወደ ፍቅር ቀይራ ነው የምታነበው። ባይ ዘ ዌይ መጥፎን ወደ ፍቅር ተርጎ። አሁን ለምሳሌ አሽቃባይ ስትለኝ ጆሲ ወዳለሁ የሚል ነው የሚያነብልኝ። እቺ መነጽር ያ ቴንክ ዩ። ከአሜሪካ ሲመጣ ደግሞ ሌላ አይነት መነጽር ያመጣልኝ። እኔ ነገርኳችሁ። እንደው ቢገባችሁ ስለኔ ማንነት ብታውቁ በጣም ብዙዎቻችሁ የምትወዱኝ አይነት ሰው ነኝ። የምትወዱኝ አይነት ፐርሶናሊቲ ያለኝ ሰው ነኝ። ባይ ዘ ዌይ በጣም ብዙ ቀርበ ብታውቁኝ በጣም የምትወዱት ጸዴ ፐርሶናሊቲ ያለው ላይፍ ስታይል የሚያስቀና አሪፍ ላይፍ ስታይል የምኖር ሰው በቃ የሆነ ላይ ወይኔ ብትረዱኝ። ግን ኦዲየንስ ሆናችሁ በኮሜንት ብቻ ሆናችሁብኝ እንጂ በእውነት በጣም ላይክ የምትወዱት አይነት ፐርሶናሊቲ ያለኝ ሰው
ለዛ ነው ምንም የማይመስለኝ እግዚአብሔርን። የኔ ፐርሰናሊቲ የኔ አስተሳሰብ ምናምን ከብዙ ነገር የጸዳ ነው፣ ከፉክክር የጸዳ ነው። በቃ አውቀዋለሁ ራሴን፣ ግን ልታቆኝ አትችሉም። ምክንያቱም ካልቀረባችሁ የምታቆኝ እዚህ ላይቭ ላይ 1 ሰዓት ወይ 2 ሰዓት ወይ በሆነች ቪዲዮ 30 ሰከንድ ቪዲዮ ነው። ላይፌ ላይ ምን አይነት ሰው እንደሆንክ ብታቆኝ ምኞቴ ነበር፣ ግን አታቆኝም። እድለኛ አይደላችሁም። ስታቆኝ ግን ጆሲ አሁን ገና ፎሎ አረኩ ምናምን የምትሉኝ እረፍ። እግዚአብሔርን የምር አልፈልግም፣ እንደዚህ አልፈልግም። አሁን ገና እንደዚህ ነው እንዲህ ምናምን እንዳትሉኝ እና ይሄን እረፍ የምር። በቃ አሁን የምትሳደቡ ለምሳሌ 3-4 ኮሜንቶች እየተደጋገሙ አይቻልም። 3-4 ሰዎች የምሬ ነው። በቃ ለዘላለም ፎሎ እንዳታደርጉ ከቻላችሁ ብሎክ